ሳምንታዊ መልእክት በሀገራዊ ለውጡ የጀመርነውን የእውነተኛ ዲሞክራሲ ባህል ግንባታ በሰባተኛው ጠቅላላ ምርጫ ወደ ወሳኝ ምዕራፍ እናሸጋግረዋለን። ፓርቲያችን ብልጽግና በሀገራዊ ለውጡ ከተረከባቸው ተልዕኮዎች መካከል እውነተኛ የዲሞክራሲ ስርዓትና ስልጡን የፖለቲካ ባህል ግንባታዎች ዋነኞቹ ናቸው። እነዚህ እርምጃዎች በሀገራችን ታሪክ በተለይም ደግሞ በዘመናዊ የፖለቲካ ታሪካችን ውስጥ ለረጅም ጊዜ ይስተዋል የነበረውን የኃይል ፖለቲካ በሰለጠነ የሐሳብና የምክክር ፖለቲካ ለመተካት አስቻይ ሁኔታ መፍጠር የተቻለባቸው ነበሩ። ለውጦቹ ለዘመናት ከመጣንበትና ተጣብቆብን ከቆየው ኋላ ቀር የፖለቲካ ባህል አንጻር ፈታኝ የነበሩ ቢሆኑም በተደረጉ ተከታታይ ሪፎርሞችና በተሰሩ የተቋም ግንባታ ስራዎች ተስፋ ሰጪ ፍሬ ማፍራት እንዲጀምሩ ማድረግ ተችሏል። ሀገራዊ ለውጡ በቅድሚያ ካስተካከላቸው ችግሮች ቀዳሚው የነበረብንን የሐሳብ ስብራት መጠገን አንዱና ዋነኛው ሲሆን ለዚህም የመደመር እሳቤ እንደ ፍቱን መድኃኒት ተቀምሮ አጠቃላይ ሪፎርሙ የሚመራበት የእሳቤ ማዕቀፍ በመሆን እንዲያገለግል ተደርጓል። በመደመር እሳቤና መንገድ አጠቃላይ የፖለቲካ ምህዳሩ እንዲሰፋ በትብብርና ፉክክር መካከል ሚዛን እንዲኖር አቃፊነትና አሳታፊነት እንዲዳብር ተደርጓል። በእሳቤ ደረጃ የመጣውን ለውጥ ህጋዊነትና ቀጣይነት እንዲኖረው ለማድረግ ተቋማትን በህግና በአሰራር የማሻሻልና የመገንባት ስራዎች ተሰርተዋል። ከእነዚህ ተቋማት መካከል እንደ ምርጫ ቦርድ፣ ሚዲያና የሲቪል ማህበረሰብ ያሉ የዲሞክራሲ ተቋማት እንዲሁም የፍትህና የጸጥታ ተቋማት የሚጠቀሱ ሲሆን እንደ ሀገራዊ ምክክር ኮሚሽን ያሉ አዳዲስ ተቋማት ደግሞ የዘመነ የፖለቲካ ባህል ግንባታ ጥረታችንን በግዝፈቱ ልክ ወደፊት እንዲራመድ ለማስቻል ታስበው የተፈጠሩ ናቸው። ፓርቲያችን ብልጽግናም በሀገራዊ ሪፎርም ሂደት ውስጥ ከተመሰረቱ ተቋማት አንዱና ዋነኛው ነው። ብልጽግና ፓርቲ ቀደም ብሎ የነበረውን ኢትዮጵያን በልዩነቶች ብቻ የሚከፋፍል የፖለቲካ አስተሳሰብን በማረም ከሁሉም ለሁሉም በሁሉም የሆነ ወጥ አቃፊና አካታች ሀገራዊ ፓርቲ ሆኖ እንዲወጣ ተደርጓል። ይህ ለውጥን ከራስና ከውስጥ የመጀመር ተግባር ደግሞ አጠቃላይ ሪፎርሙ በአስተማማኝነት ወደፊት እንዲገሰግስ ጉልህ እገዛ አበርክቷል። አጠቃላይ የሀገራዊ ለውጡ ግስጋሴ ሁለት ዋና ዋና ምዕራፎች አሉት። እነዚህም ስድስተኛው ጠቅላላ ምርጫና በአሁኑ ጊዜ እየተካሄደ ያለው ሰባተኛው ጠቅላላ ምርጫ ናቸው። በስድስተኛው ጠቅላላ ምርጫ የተጠነሰሰው የዲሞክራሲ ባህል ግንባታና ፖለቲካችንን የማዘመን ጅማሮ በመንግስት በህዝብና በተፎካካሪ ፓርቲዎች ከፍተኛ ትብብርና ቁርጠኝነት ታጅቦ በጋራ ድል የተጠናቀቀ ምዕራፍ ነበር። የዘንድሮ ጠቅላላ ምርጫ ደግሞ ከዚያ በበለጠ ትብብርና ቁርጠኝነት የእውነተኛ ዲሞክራሲ ስርዓት ግንባታ ጉዟችንን ወደ ላቀ ምዕራፍ ለማሸጋገር በሚያስችል መልኩ እየተከናወነ ይገኛል። ይህ ሁኔታ ፓርቲያችን በሪፎርሙ መነሻ ላይ ለህዝብ የገባውን ቃል አክብሮ በተግባር እያሳየ መሆኑን የሚያመለክት ነው። ህዝብና የሀገራችን የፖለቲካ ተዋንያንም የብልጽግና ፓርቲን ተነሳሽነትና ተግባራዊ እርምጃ በተለያየ መንገድ እያጠናከሩና እየደገፉ ይገኛሉ። ፓርቲያችን ብልጽግና ያነገበውንና ከህዝብ ባደራ የተቀበለውን የሰለጠነ የዲሞክራሲ ባህል ግንባታ ተልዕኮውን ከዳር ለማድረስ የታደሰ ቁርጠኝነትና ዝግጁነት ያለው መሆኑን ለመግለጽ ይወዳል። ብልጽግና ፓርቲ መጋቢት 14 ቀን 2018 ዓ.ም አዲስ አበባ